በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ምሳሌ ምዕራፍ 16 እግዚአብሔርን መፍራት በጎ ዕውቀትና ጥበብ ነው፣ ለሚመልስላትም የክብር መጀመሪያ ናት። የዋሃንንም ክብር ትከተላቸዋለች። የትሑት ሰው ሥራ ሁሉ በእግዚአብሔር ዘንድ የተወደደ ነው፣ ኃጥአን ግን በክፉ ቀን ይጠፋሉ። በልቡ የታበየ ሁሉ በእግዚአብሔር ዘንድ ርኩስ ነው። በአመፃ እጅን በእጅ የሚመታ አይነጻም። የደግ መንገድ መጀመሪያ እውነት መስራት ነው፣ እርሱም መሥዋዕትን ከመሠዋት ይልቅ በእግዚአብሔር ዘንድ እጅግ የተወደደ ነው። እግዚአብሔርን የሚፈልግ ዕውቀትን ከጽድቅ ጋር ያገኛል። ቅንነትን የሚሹ ሰላምን ያገኛሉ። የእግዚአብሔር ሥራ ሁሉ ከእውነት ጋር ነው። ኃጥእ ለክፉ ቀን ይጠብቃል። ጥበብ በንጉሥ አፍ አለ፣ አፉም በፍርድ አይሳሳትም። የእግዚአብሔር ፍርድ እንደ ሚዛን ውልብልቢት ነው፣ ሥራውም የከረጢት ደንጊያ ነው። ክፉን የሚሠራ በንጉሥ ዘንድ አስጸያፊ ነው፣ የፍርድ ዙፋን በጽድቅ ይጸናልና። የእውነት ከንፈር በንጉሥ ዘንድ የተወደደ ነው፣ ቅን ነገርንም ይወዳል። የንጉሥ ቁጣ እንደ መልአከ ሞት ነው፣ ብልህ ሰው ግን ያቆላምጠዋል። የንጉሥ ልጅ እንደ ሕይወት ብርሃን ነው፣ በማያስደስቱትም ዘንድ የማታ ደመና ነው። ጥበብን ገንዘብ ማድረግ ከወርቅ ይመረጣል፣ ዕውቀትንም ገንዘብ ማድረግ ከብር ይሻላል። የሕይወት መንገዶች ከክፉ ያርቃሉ፣ የጽድቅ ጎዳና የዘመን ብዛት ነው። ትምህርትን የሚቀበል በበጎ ይኖራል፣ ተግሣጽን የሚጠብቅም ብልሃተኛ ይሆናል። መንገዶቹን የሚጠብቅ ሰውነቱን ይጠብቃል፣ ሕይወትንም የሚወድ አፉን ይጠብቃል። ከጥል በፊት ስድብ ይቀድማል፣ ከመውደቅም በፊት ክፋትን ማወቅ። ከተሳዳቢዎች ጋር ምርኮን ከሚካፈል በትሕትና ቁጣን የሚያርቅ ይሻላል። በሥራ አዋቂ የሆነ መልካም ነገርን ያገኛል፣ በእግዚአብሔርም የታመነ ብፁዕ ነው። ጠቢብን ሰዎች አዋቂ ይሉታል፣ ነገሩም ጣፋጭ የሆነውን እጅግ ያደምጡታል። በጎ ሐሳብ ገንዘብ ላደረጋት ሰው የሕይወት ምንጭ ናት፣ የሰነፎች ትምህርት ግን ክፉ ናት። የጠቢብ ልብ ካፉ ይታወቃል፣ በከንፈሩም ዕውቀትን ይለብሳል። ያማረ ቃል የማር ወለላ ነው፣ ጣፋጭነቱም የነፍስ መድኃኒት ነው። ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሲኦል ጉድጓዶችን ይመለከታል። ሰው በድካሙ ለራሱ ይደክማል፣ ከራሱም ጥፋትን ያርቃል። ጠማማ ግን በአፉ ጥፋትን ይለብሳል። አላዋቂ ሰው ለራሱ ክፋትን ይምሳል፣ በከንፈሩም እሳትን ይሰበስባል። ጠማማ ሰው ክፋትን ይዘራል፣ የሐሰት መብራት ክፉዎችን ታቃጥላቸዋለች፣ ወዳጆችንም ትለያለች። ክፉ ሰው ወዳጆቹን ይዋሻል፣ መልካምም ወዳልሆኑ መንገዶች ይመራቸዋል። በዓይኑ ትኩር ብሎ የሚመለከት ጠማማ ሐሳብን ያስባል፣ በከንፈሩም ክፉን ሁሉ የሚያደርግ የክፋት ምድጃ ነው። መልካም ሽምግልና የክብር አክሊል ነው፣ እርሱም በጽድቅ መንገድ ይገኛል። ትዕግሥተኛ ሰው ከኃያል ጥበብ ያለው ሰውም ሰፊ ርስት ካለው በመንፈሱ የሰለጠነ ሰውም ሀገርን ከሚገዛ ሰው ይሻላል። የበደለኛ ሰው በደሉ ሁሉ ወደ ጉያው ይመለሳል፣ ጽድቅ ሁሉ ግን ከእግዚአብሔር ዘንድ ነው።